ሄድ እኮ እንዴት ጥሩ ነገር መሰለሽ ይሄንን ሳልል አላልፍ እርጅና የሚጀምረው ከእግር ነው ብለሽኛል መቆም አቃተኝ እንዴት አፍራለሁኝ እኮ መራመድ አቃተኝ የሚሉ ሰዎች አሉ ስለዚህ አሁን ለነሱ እንደሱ አይነት ችግር በሚኖርበት ጊዜ ተረከዙ ላይ ቀዳዳ ያለው ልክ እንደ ትራስ ነገር ነው የሚሰራል በአንድ በኩል ጫማችን በሚያልቅበት ጊዜ ጤነኛ ያልሆነ አቋቋም እንዳለን በሱ ማወቅ እንችላለን ስኳር ያለባችሁ ታካሚዎች እንደዚህ አይነት አገልግሎት ብታገኙ እኔ ሪኮመንድ አደርጋለሁ ፐርሰናሊ እንዴት አረፈዳችሁ ውድ ተመልካቾቼ ንብሲ ጤና ጀምሯል እኔ ዶክተር አበባ ይስጥላ ነኝ የውስጥ ደዌ ስፔሻሊስት ሐኪም እንግዲህ ከዚህ ቀደም ጋብዤላችሁ በጣም ይወደዳችኋት እንግዳዬ ነው ዛሬም በድጋሚ ይዤት የመጣሁት ዶክተር ሰላምን ከሷ ጋራ ጥሩ ቆይታ ይኖረናል አብራችሁን ቆዩ ዶክተር ሰላምዬ እንዴት አረፈርሽ እግዚአብሔር ይመስገን በጣም ደስ ብሎኛል ስለመጣሽ ከዚህ በፊትም ነግሬሻለሁኝ በጣም ብዙ ተመልካቾች እኔ ጋር በመምጣትሽ እኛ ጋር በመምጣትሽና ያለሽን ነገር እንደው በማቀበልሽ በጣም ደስተኛ ናቸውና ያችን ነው የምናስቀጥላት ዛሬም ከባለፈው እንደገና ሶስተኛ ዙር እና ደስ ብሎኛል እንኳን ደህና መጣሽ ዶክተር እንኳን ደህና ቆያችኝ እኔም ደስ ብሎኛል ዛሬ እንግዲህ የምናነሳው የእግርን ነገር ነው ስለ እግር እናነሳለን ስለዚህ ህመሙንም መታከሙንም ችግሩንም አንድ ላይ እናነሳለን ማለት ነው ከዚህ በፊት ምን ብለሽኛል ዶክተርዬ እርጅና የሚጀምረው ከእግር ነው ብለሽኛል እስኪ ከና ለያባባል እሺ እርጅና የሚጀምረው ከእግር ነው ይላሉ እና በእግራችን የሚገርም እኮ የሰውነታችን መሰረት ነው ካረጋገጣችን ጀምሮ ካረጋገጣችን ስንጀምር የእግር መዳፋችን በጣም እኮ የሚገርም ዲዛይን ነው 26 አጥንቶች አሉት በጣም ትንንሽ አጥንቶች ናቸውና የነሱ ትክክል መግጠም ለእግራችን አረጋገጥ መሰረት ነው ማለት ነው የእግራችን አረጋገጥ መሰረት ከዛ በኋላ ቁርጭምጭሚታችንን ስታስቢው በጣም በቃ ሰውነታችንን በሙሉ ነው የሚሸከመው ቁርጭምጭሚታችንን ደግሞ ከፍ ብለሽ ስታይ ይሄ ባታችን ላይ ያለው ጡንቻ የባታችን ጡንቻ አቀማመጡ ጥንካሬው ለጉልበታችን ጤንነት ነው የባታችን ጡንቻ በጣም ብዙ ጊዜ ምን ይባላል ሁለተኛው ልባችን ነው የሚባለው ምክንያቱም ያው ከላይ ደም የሚመታው ልባችን ሆኖ ሳለ ከታች ግን መልሶ ወደ ቬን ወደ ልባችን የሚመልስልን ትልቁ ጡንቻ የባታችን ጡንቻ ነው የባታችን ጡንቻ አቀማመጡና ጥንካሬው ትክክል ሊሆን የሚችለው ከታች ያለው የመዳፋችን አረጋገጥ ትክክል ሲሆን ነው ስለዚህ እንዳንረሳው የባታችንን ጡንቻ ማጠንከር በተለይ በጣም በቃ ስንቀመጥ ቢሮ ውስጥ ልበል ብዙ ለሚቀመጥ ሰዎች እንደው ስራችንንም እየሰራን ቢሆን እንደው ተረከዛችንን ብድግ ከፍ ዝቅ ማድረግ የባታችንን ጡንቻ ያሰራልና እሱን ላስታውስ ከዛ ከፊልና እንግዲህ ዳሌያችን የደምጋኑ አከርካሪያ ጥንታችን ቀጥ የሚለው እላይ ድረስ ራስ ቅላችን ድረስ ትክክል አቋቋሙ ፖስቸራችን ትክክል ሊሆን የሚችለው ከእግር መዳፋችን አረጋገጥ ይጀምራል ይላል ያው ከዚህ በፊት ማስተሽለናል በተለይ አቋቋም ያሁን ያልሽን የስፓይንን የእግርን ከዚህ በፊት በሰራናቸው ፕሮግራሞችም ደጋግመሽ አንስተሻል ስለ ልብ ይነሳል ስለ ኩላሊት ይነሳል ስለ ተለያዩ የሰውነት ክፍላችን ይነሳል ከበሽታ ጋር ተያይዞ ከፕሪቬንሽን ከመከላከል ጋር ተያይዞ እንደ እግርን ብቻ ለብቻ ብዙ ጊዜ አይነሳም አይደለ ለዛ ነው አይ ቲንክ አቴንሽን የማይሰጠው ሶ አሁን ምትይኝ ለምሳሌ ይሄ አቴንሽን ባለመሰጠቱ ምክንያት ወይም ደግሞ አቋቋም አረጋገጥ ልክ ባለመሆኑ ምክንያት የተለያዩ ህመሞች ይመጣሉ ከእግር ህመም ጀምሮ እስኪ እንዲሁ ሃይላይቱን እናሳቸው እንደው የሚገርምሽ በነገራችን ላይ ለማሳወቅ ያህል ፖዲያትሪ የሚባል የእግር ብቻ ሐኪሞች አሉ ሌላ ሀገር እና ሀገር የለም እንዴት ዋና ነገር መሆኑን ነው የምልሽ ከዚህ በፊት የተነጋገርናቸው ነገሮች ስለ ፋሻ ስንነጋገር የአንድ ሰው አረጋገጡ ትክክል ባለመሆኑ የራስ ምታት ችግር በጣም ሊያጠቃው ይችላል አሁን ብዙ ሐኪሞች ይሄንን አያገጣጥሙትም ነገር ግን አረጋገጣችን ትክክል ባለመሆኑ
የሰውነታችን ፍሬም ወይንም ፖስቸራችን በመዛባቱ ፋሻውን በማጣመሙ ከጉልበት ህመም፣ ከዳሌ ህመም፣ ከወገብ ህመም፣ ከአንገት ህመም፣ ራስ ምታት፣ እይታ ላይ ችግር ከማምጣት ያንን ያህል ሁሉ ሊረብሽ ይችላል። አንዳንድ ጊዜ ሰዎች ወደ ውጭ የሚረግጡ ሰዎች አሉ። ወደ ውጭም ስንረግጥ አሁንም ለጉልበታችንና ለዳሌያችን ጠንቅ ነው ያለው። አንዳንድ ሰዎች አረጋገጣቸው በጣም በፊት ወደ ጣታቸው ላይ ብዙ ክብደት ያለው አለ። አንዳንዴ ደግሞ ወደ ኋላ የሚረግጡ አሉ። ስለዚህ ይሄ በሕክምና በደንብ ታይቶ በተለይ አረጋገጡ ትክክል ካልሆነ ኮሬክት እንዲደረግ አንደኛ በስፖርቶች ኤክሰርሳይሶች የሚሰሩ አሉ። ሁለተኛ ግን በደንብ ተለክቶ የዛ የሰው ችግር ምን እንደሆነ ከታወቀ በኋላ እግር ውስጥ ሊገባ የሚችል ኢንሶል ብለን የምንለው እሱን ካስተም ሜድ መስራትና ማስተካከል። የአረጋገጣችን መስተካከል እኔ ብዙ ሰዎች የራስ ምታት ችግር መስተካከል ሆኖላቸው አይቻለሁ። የወገብ ችግር መስተካከል ሆኖላቸው፣ የዳሌ የጉልበት ችግር መስተካከል ሆኖላቸው ብዙ እናያለን። ጥሩ እንዳልሽው አሁን እቺ ኢንሶሏን አነሳሽልኝ። መቼም የአብዛኞቻችን ጫማን የምናደርገው ከውጪ ያለውን እንትን ለመከላከል ለጌጥነት ምናምን ሊሆን ይችላል። ግን በዛ መጠን እንደው ሽፍን ጫማዎች ለምሳሌ ቢወጡ የስንቶቻችን ሶል መርገጫችን እንደው ጤናማ ነው? የእግራችንን አሁን የምትያቸውን እንትኑን የጠበቀ ነው? አንዳንዴ ዝም ብሎ የተበጫጨቀ የተጎረባበጠም ገባ ወጣም የሆነ ሶሎች ናቸው ጫማ ውስጥ የምናየው አይደለ? አሁን ግን አንቺ ጋር ባለፈው እዚህ ፒያሳ በሚገኘው የፈርስት ስፓይን ክሊኒክም ይሄን ሲሰራ ሁሉ አይቻለሁና ይሄ ሶሉ ራሱ አሁን ኢንሶሉ እንለው ሶል ብለን እንሰደውና ለተመልካቾች ህክምና ነው ራሱ ተለክቶ እንደየችግሩ እንትን ቢባል ነው አይደለ? እስኪ ተወሰነ አሁን ጠምረሻን ስለኝ እዚህ ጋር እንደው መጀመሪያ ሁላችንም ብንመለከትም ወደው የሚገርምሽ እስቲ ጫማችንን በጣም ብዙ ያደረግነውን ጫማ አውጥተን እንመልከተው። አንደኛው ግን የበለጠ ያለቀ ሆኖ እናየዋለን። ኦኬ ከዛ ደግሞ በየትኛው በኩል ነው የሚያልቀው? በጎኑ በኩል ነው የሚያልቀው? በፊቱ በኩል ነው የሚያልቀው? እሱን ብንመለከት ያው እንዳልሽው የውስጡ ያለውንም እንመልከተው። እንዴት ነው አረጋገጣችን? በአንድ በኩል ጫማችን በሚያልቅበት ጊዜ ጤነኛ ያልሆነ አቋቋም እንዳለን በሱ ማወቅ እንችላለን። ሁላችንም አሁን ጫማችንን ገለብጣን እንዴ ጫማችን መጀመሪያ እንዲያስቀምጠን ነው ጫማውን የሚገርምሽ ታይዋለሽ ራሱ አንዳንዱ በአንድ በኩል ሸፈፍ ይላል፣ አንዳንዱ በተረከዙ ያልቃል፣ አንዳንዱ በፊትለፊቱ በኩል ያልቃል፣ አንዳንዱ በውስጥ በኩል ያልቃል። እሱን ስንመለከት ዝም ብለን ልናልፎ የሚገባ ነገር አይደለም። ምክንያቱም ተክለ ቁመናችን ላይ ችግር እንደሚያመጣብን እንድናቅ ወዳለሁ። ሌላ ጫማ ስንመርጥ ብዙ ጊዜ እንደው መልኩን ቅድም እንዳልሽው መልኩን ብቻ ነው የምናየው። ይመቸኛል ወይ? በተለይ ለልጆች ልብ እንበል። ልጆችን በጣም ልንጎዳ የምንችለው ትክክለኛ ያልሆነ ጫማ በሚያደርጉበት ጊዜ ነው። በጊዜ እንግዲህ እህቶቻችን በጣም ይሄ ከፍ ያለውን ታኮ ለምታደርጉት ልብ በሉ። ካልተመቻችሁ አከርካሪ አጥንታችሁ በሙሉ ላይ ረብሽ ነው እክል እንደሚያመጣ ማሳሰብ ወዳል። ጫማ ወሳኝ ነገር ነው በጣም። ሌላ ግን የሚገርምሽ በእግር መሄድ እኮ እንዴት ጥሩ ነገር መሰለሽ። ይሄንን ሳልል አላልፍ። እሺ በተቻለን መጠን በባዶ እግራችን የቻልነውን ያህል በባዶ እግራችን ብንሄድ። እኔ ዛሬ ጧት በባዶ እግሬ ሳር ላይ በጣም ተራምጄ ነው የመጣሁት ዶክተርዬ። ዛሬ ጧት ምንድነው ጥቅሙ ባዶ እግር መሄድ? እንደው በጣም እንዴት እግራችንን ነፃነት ይሰጣዋል አረጋገጡን እና በጣም ብዙ ጥቅሞች አሉት። ግን እንደውም አንድ ቤርፉት ሙቭመንት የሚባል መጥቷል አሁን ይገርምሻል። ጫማ ይሄ ከሚያስጨንቀን ጫማ እንድንወጣ ትክክለኛ በእግራችን በሰውነታችን ልክ የሚሰሩ ጫማዎች እየመጡ ነው። ልክ ባዶ እግርሽ እንደሆንሽ አይነት የሚሰማሽ ላረጋገጥሽ የሚመችና
እኛ ጋር ገና አልደረሰም፣ ግን እያሰብንበት እስቲ ሲመቸን ባዶ እግራችንን ቢያንስ ቤት ውስጥ አካባቢ እንደዚህ ጉዳት የማይደርስ አካባቢ በጥንቃቄ አድርገን እንግዲህ ተመልካቾች ራሱ ቤት ውስጥ ቅድም ያነሳሻት ሀሳብ እንደው በአንድ በኩል የሶላችን አስተላለቅ ራሱ የጫማችን ቤት በኩል ነው የሚለውን አይተው የአረጋገጥ ችግር መሆኑን ግንዛቤ ከዛ ይወሰዳል። ስለዚህ በዚህ ባረጋገጥ ችግር ቅድም የጠቀሻቸው ከተረከዝ ህመም አንስቶ እስከ ራስ ምታት ድረስ የጀርባ ህመም፣ የጉልበት ህመም የመሳሰሉት ህመሞች ሁሉ ምክንያት ሊሆን ይችላል ነው በዋነኝነት እዚህ ጋር ማስመር የምፈልገው። ወደ ኢንሶሉ ልመልስሽ እንደገና። ስለዚህ አሁን የአቀማመጥ ችግር ያለባቸው የአቋቋም ችግር ያለባቸው ሰዎች ይሄ ኢንሶል ለምሳሌ ስለዚህ ማንኛውም ሶል አይደለም ዝም ተብሎ የሚደረግ አይደለም፣ ተለክቶ ምንድነው የሰውነቱ መዛባት በየት በኩል ነው የሚለውን ለማስተካከል ነው። እንግዲህ እንዳልኩሽ ተለክቶ በሚሰራበት ጊዜ ኢንሶሉ አረጋገጡን ስለሚያስተካክለው ብዙ ነገሮች ነው የሚያስተካክለው፣ የጉልበቱን፣ የዳሌውን፣ የወገቡን። ይሄ ደግሞ የሚሆነው ከዚህ ቀደም በጣም ብዙ አድማጮችሽ የወደዱት እይታ የፋሻ የሚባለው የሰውነታችን ሙላት ከቨር የሚያደርገው ነገር በዋነኛነት ከውስጥ እግራችን ጀምሮ በባታችን፣ በዳሌያችን፣ በጀርባችን አልፎ በጭንቅላታችን፣ ከፊታችን ሰውነታችንን በሙሉ የሚሸፍነው ሆኖ ሳለ በተለይ ውስጥ እግራችን ውስጥ ካለች አንዲት ትንሽ በጣም ኃይለኛ የሆነች ጡንቻ ከሷ ይጀምራልና በዚህ በአኪሊስ ተንደን የሚባለው ወይንም ደግሞ በባታችን በኩል የሚያልፈውና እሱን ማስተካከል ማለት ሰውነታችንን በሙሉ የፋሻውን አቀማመጥ ያስተካክላል እና ለዚህ ነው ከፋሻው ጋር በጣም የተገናኘ ነገር መሆኑን አዳማጮች እንዲያውቁት ፈልጌ ነው። ከዛ ተጨማሪ አሁን ከአቋቋም ችግር ተጨማሪ ለምሳሌ ሪሰርቾችን እያየሁ ነበር። እነዚህ ስኳር ያለባቸው ሰዎች አሶ እንደዚህ አይነት እንትን ያስፈልጋቸዋል እንዲሁ ተለክቶ ሶል ስፔሲፊካሊ ለነሱ የሚሆን ሶል ያስፈልጋል። ይሁን አይ ቲንክ እንግሊዝ የተሰራ ሪሰርች ይመስለኛል። አንድ ጊዜ ከስኳር ጋር የተያዘ የእግር ቁስል ያላቸው ሰዎች ያ ተመልሶ እንዳይመጣባቸው እስከ 86% ይከላከላል ይላል ይሄ ሶል ማለት ነው። ስለዚህ አቋቋም በተጨማሪ ኢንዲኬትድ የሚሆኑ የተሻለ ወይም ደግሞ እንደዚህ ለራሳቸው ፕሮጀክት የተደረገ ሶል የሚያስፈልጋቸው ፖፑሌሽን ግሩፖች አሉ አይደል? በጣም ትልቅ ነገር አነሳሽ ዶክተር። የስኳር በተለይ የስኳር ህመምተኞች ያው እግር ላይ ያለው የደም ዝውውር ትክክል ሳይሆን ሲቀር አለመመቸት፣ መጎርበጥ ለቁስል መነሻ ስለሚሆን ትክክል የሆነ የእግር ወይንም አረጋገጥ ትክክል እንዲሆንላቸው ማድረግ የደም ዝውውሩንም ማገዝ ስለሆነ በጣም ነው የሚጠቅማቸው። አይታወቅም ብዙ አሁን መቼም ፐርሰንቱ እየጨመረ ነው እና ቃለኔ ስኳር ታካሚ በእኛ ሀገርና ለእግራቸው እንዲህ የተለየ ጫማ እንደሚያስፈልግ ብዙዎቹ አያውቁ። አሁን የገንዘብ እጦት ብቻ ሳይሆን የእውቀት እጦትም ጭምር ይመስለኛል። ሌላው ደግሞ ተጨማሪ አሁን የተረከዝ ህመም ያላቸው ታካሚዎችም ጭምር ያስፈልጋቸዋል አይደል? እንደዚህ አይነሱን እስኪ ሌሎች ታካሚዎች እነማን ናቸው? የሚገርምሽ አሁን ለምሳሌ ተረከዜ ጧት ስነሳ በቃ እኮ መቆም አቃተኝ፣ እንደው ምስማር ላይ የቆምኩ መሰለኝ፣ ትንሽ በቃ ተቸግሬ ነው መራመደው የሚሉ ሰዎች ብዙ ጊዜ ወደ ሕክምና ሲመጡ ኤክስሬይ ተደርገው ሲታይ ተረከዛቸው ላይ ትንሽ እንደ ትርፍ አጥንት የምታወጣ ነገር አለችና ሂል ስፐር ይባላል። አሁን ያንን ትርፍ አጥንት ነገር ምንድነው የሚደረገው? ብዙ ጊዜ ህክምናው የእውነት መልስ ሳይሆን ይቀራልና ግን በጣም ነው የሚቸገሩት። ቁጭ ብለው ሲነሱ መነሳት መቆም አቃተኝ፣ እንዴት አፍራለሁኝ እኮ መራመድ አቃተኝ የሚሉ ሰዎች አሉ። ስለዚህ አሁን ለነሱ እንደሱ አይነት ችግር በሚኖርበት ጊዜ ተረከዙ ላይ ቀዳዳ ያለው ልክ እንደ ትራስ ነገር ነው የሚሰራለት። ያቺ ትርፍ የወጣችው አጥንት ጫና እንዳይኖራት፣ ስለዚህ በሱ ህመሙን በሱ
መከላከል እንችላለን። እና በጣም ብዙ ሰዎች መቼም እንዴት እንደሚመርቁ ልነግርሽ አልችልም። እቺ የተረከዝ ህመም ያላቸው ሰዎች በጣም ነው የሚያመው። ሚስማር ላይ የቆምኩ መሰለኝ ነው ሰዎች የሚሉትና ለነሱ በጣም በጣም ይጠቅማል። እንደዚህ አይነት ፔሸንት ያጋጥመኛል። ተረከዚ ላይ እንደ መርፌ ነው የሚወጋኝ፣ መቆም አልቻልኩም ምናምን። ያቺ አጥንት ዴፊኒትሊ ህመም ታመጣለችና ትቆረጣለች ምን ትደረጋለች ብለው የሚጠይቁ ሰዎች ጭምር አሉ። የራሱ ኢንተርቬንሽን እንዳለ ሆኖ ግን አንዱ ማኔጅመንት ይሄ ነው የመጀመሪያው ማኔጅመንት አትሊስት ከህመሙ እና ከዛ ደግሞ ሲያማቸው እንትን ይላሉ ማነከስ ይፈልጋሉ። ሰውነታቸው ባንደኛው ሰውነታቸው እግራቸው ላይ ሊጭኑት ሲፈልጉ እሱ ደግሞ የበለጠ የዳሌ ማዛባትና የወገብ ህመም ሊያመጣ ይችላል። ስለዚህ እኩል መርገጥ እንዲችሉ እዛች የምታማቸው ላይ የምናደርገው የኢንሶል ሰፖርት በጣም ይጠቅማቸዋል። ጥሩ። ሌላ ደግሞ የአንዳንድ ጊዜ እግራችን እኩል አይሆንም ቁመቱ። እውነት ነው አይደል? ለነዚህም በሶል የሚስተካከሉ ሌቭሎች አሉ። በጣም ካደጋ ሊሆን ይችላል፣ አንዳንድ ጊዜ በፍጥረትም ሊሆን ይችላል። አንዳንድ ሰዎች አንድ እግሩ አጠር የሚል ሰው ለዛ 2-3 ኢንች የሚሆን ያችን ማስተካከል። ምክንያቱም እግራችን እኩል ሳይሆን ሲቀር አረጋገጣችን እንደዚህ የሚያዛባ ነገር ስለሚኖረው ግን የዳሌውን አቀማመጥ ሽፍት ያደርጋል፣ አከርካሪ አጥንቱን ይረብሻል። የአንድ እግር ማጠር ጉዳይ ብዙ ምክንያቶች አሉት፣ ግን ሆኖ መቆየት እንደሌለበት ግን ሰዎች ቢያውቁ ደስ ይለኛል። ስለዚህ አሁን ሶልን በማስገባት ከሚታከሙ ችግሮች መካከል አንዱ ነው የሚሆነው። በጣም 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 ጠቃሚ ነገር ነው። ጥሩ። ስለዚህ አሁን ስለ ሶል ነው እንግዲህ ከሞላ ጎደል እያነሳን ያለ ነው አይደለ? ጫማችን ውስጥ ስለምንከተውና ለእንትን ስለምንጠቀመው ሶል ነው። ይሄ ሶል ማንኛውም አሁን መንገዱ ሁሉ ሶል ነው አይደል? የጫማ ሶል የተባለ ይሸጣል። ይሄ ማቴሪያል አይደለም ነች? አይደለም። አሁን ለምሳሌ መንገድ ላይ የሚሸጠው በቃ ዝም ብሎ ለምቾት ነው እንጂ ለዛ ሰው በችግሩ አይደለም። የኛ ሜዲካሊ በሕክምና ተለክቶ ይሄ ሰው አረጋገጡ አጥንቱ አቀማመጡ እንዲህ ነው፣ ምናልባት ይሄ አርች የለውም፣ ስለዚህ አርች እንዲኖረው ከፍ እናድርግለት። ወደ ውጪ ነው የሚረግጠው፣ ወደ ውጪ መርገጡን ወደ ውስጥ እንዲሆን እንዲስተካከል እናድርግለት። ስለዚህ ተለክቶ ለዛ ሰው አሁን ላንቺ የተለካ ሰው ለሌላ ሰው አይሆንም። ይሄ እንደዚህ አይነት ሶል ነው እኛ ጋር የምንሰራው። ይሄ መንገድ ላይ የሚሸጠው አይነት ዝም ብሎ ለመደገፍ ነው፣ ግን በዛው በስህተቱ ላይ ነው የሚያስቀምጠው እንጂ የሚለውጠው የሚያስተካክለው ነገር የለም። ቼክ ማድረግስ ይቻላል? አሁን ለምሳሌ እኔ እንደው ብዙ አወራን ስለዚህ ጉዳይና እኔ ጀርባዬን ወገቤን መታመም አልፈልግም። ስለዚህ እንዴት ነው የኔ እግር ይሄ ሶል አሁን አንቺ የምትይኝ የሶል አይነት ያስፈልገው ይሆን እንዴ ብዬ መጥቼ ለምሳሌ መታየት ይችላል? በጣም መታየት እና አስፈላጊ ነው ወይ? በጣም የሚገርምሽ አሁን እኛ ጋር ፈርስት ስፓይን ክሊኒክ በጣም አከርካሪ ላይ የምናተኩር ክሊኒክ ነንና የሰው ልጅ ተክለ ቁመናው ለጤናው ወሳኝ ነገር ነው። ስለዚህ ፖስቸሬን ቼክ ማድረግ እፈልጋለሁ ብሎ አንድ ሰው ቢመጣ ቼክ አድርገን ካስፈለገ ኢንሶል እንዲያደርግ፣ አለበለዛም ደግሞ የተዛባ ነገር ካየን ለዛ ማስተካከያ ኤክሰርሳይሶች ሰተን እንሰዳቸዋለን። መታመን የለበትም አንድ ሰው ፈርስት ስፓይን ክሊኒክ መጥቶ ፖስቸሩን ቼክ ለማድረግና አረጋገጡን ቼክ ለማድረግ። ስለዚህ አሁን ግፊት አለብኝ ወይ ስኳር አለብኝ ብሎ እንደሚለኩት እንደሚታዩት ክሊኒክ መጥተው እንዴት ነው አረጋገጤ እንዴት ነው ፖስቸሬ ተብሎ ቅድመ ምርመራ አለው። አንድ ቀን በጣም ብዙ ካይሮፕራክተሮች ሲበዙልን አገራችን ይሄ ነገር እንደው በወር እንዴት ነው አቋቋሚ ጡንቻዎቼ እንዴት ናቸው ፋሻው ልክ ነው ወይ ተብሎ ቼክ እንደሚደረግ ባለሙሉ ተስፋ ነኝ። ምኞቴ እሱ ነው። ይገርምሽ? ለስም አቴንሽን ስላልተሰጠው ነው ደጋግሜ እንተደመለው። የስኳርን ጉዳይ ከማጠቃለያችን በፊት ደግሜ ማንሳት ፈልጋለሁ።
በጣም ብዙ የስኳር ታካሚ አለ። በጣም ብዙ ኮምፕሊኬሽኖች አሉ በተለይ ከቁስለት ጋር ከአምፑቴሽን ጋር ከእግር መቆረጥ ጋር በተያያዘ። ስለዚህ ይሄንን ለመከላከል እኔ ከዚህ ቀደም ለምሳሌ ከውጪ ጫማዎች ሲመጡ አቃለሁ የዲያቤቲክ ጫማ ተብሎ ሶል ተብሎ ሲመጡ አቃለሁኝ። አሁን ግን እያየሁት ያለሁት አንቺ ራስሽ ወይም ያንቺ ፈርስት ስፓይን ክሊኒክ ይሄንን እየሰራ ነው። ስለዚህ ማንኛውም ስኳር ያለበት ሰው አንደኛ ያስፈልገኛል ወይ ይሄ የሚለው ሁለተኛ ምን አይነት ያስፈልገኛል የሚለውን ሄዶ መታየት ሪኮመንድ በጣም አደርጋለሁ። የሚገርምሽ አሁን ብልህ የሆነ ሰው እስኪታመም ባይጠብቅ በተለይ እንደዚህ የስኳር ችግር ያለበት ሰው ብዙ ሊያዛባበት የሚችል ነገር እንዳለው ስናቅ ምን ነገር ልጠንቀቅ ብሎ ማለቱ በጣም ነው የሚጠቅመው። እና ለፈርስት ስፓይን ክሊኒክ ወይንም ደግሞ የአከርካሪ አጥንት የተክለ ቁመናን እና የአረጋገጥን ነገር ቼክ ማድረግ ለማንም ስኳር ታማሚ መመክረው ነው። አዎ እኔም ይሄን በደንብ ማስመር ፈልጋለሁ። ብዙ ታካሚዎቻችን ያው ስኳር ታካሚዎቻችን እንደመሆናቸው መጠን ተመልካቾች እኔ ራሴ ሪኮመንድ አደርጋለሁ ይሄንን የሶል አሁን ዶክተር እንዳለችው ይሄ የጫማ ውስጥ የሚከተተው ሶል አንደኛ ቁስለቱ እንዳይፈጠር እግርጋ ችግር እንዳይፈጠር በተለይ ከስኳር ጋር ተያይዞ የሚመጣው እሱ እንዳይፈጠር ይከላከላል። ሁለተኛ ያ ችግር ከተፈጠረ በኋላ ራሱ ተመልሶ እንዳይመጣ ምክንያቱም የደም ስር ችግር ስለሆነ ሪከረንት ነው ደጋግሞ መምጣቱ አይቀርም። ይሄንን የሚከላከል ስለሆነ ስኳር ያለባችሁ ታካሚዎች እንደዚህ አይነት አገልግሎት ብታገኙ እኔ ሪኮመንድ አደርጋለሁ ፐርሰናሊ። ቀረምቲው ነገር አለ? አዎ አይ እዚህ ላይ እንዳልሽው አሁን ለምሳሌ ለስኳር ችግር ላላቸው ሰዎች የእግራችን የደም ዝውውር ጤነኛ መሆን በጣም ወሳኝ ነገር ነውና ፈርስት ስፓይን ክሊኒክ ማዮፋሻል ቴራፒ የሚባለው በተለይ ከውስጥ እግር በሪፍሌክሶሎጂ የሚሰራው የፋሻ ማስተካከያ ቴራፒና ኤክሰርሳይዝ በጣም ጠቃሚ ነው። ስለዚህ በተቻለ መጠን እንደው በ3 ወር በ6 ወር ቼክ አድርጎ የደም ዝውውሩን ትክክል የሚያደርገውን የፋሻ ማስተካከያ ሰርቪስ ቢያገኙ በጣም ነው የሚጠቅማቸው ላል። አዎ በጣም አሪፍ እያየን ነው። ብዙ ታካሚዎቻችን ይሄ አምፑቴሽን እግር መቆረጥ ከስኳር ጋር ተያያዘ ብዙ አሁን የበዛ ነው እንደውም ይመስለኛልና እንደው ይሄንን ማስቀረት ወይ መቀነስ ይቻላል ቢያንስ መቀነስ ይቻላል ብዬ አስባለሁኝ በዚህ መንገድ። ስለዚህ ወደ ፈርስት ስፓይን ክሊኒክ የባለፈው ሄጄ አይቼ ነበረ የፒያሳ ቅርንጫፍና ይሄ ኢንሶል የሚሰራበት ቦታና የተለካውና ሲሰራ አይቼ was interesting። በነገርሽ ላይ እኔ ራሴ ያላቀም ነበር ኢትዮጵያ ውስጥ እንደሚመረት እንደዚህ አይነት ሶልና እስኪ እንደው የ5 ደቂቃ ቪዲዮ ስለ ሂደቱ ስለ ሁኔታው ተመልካቾች እንዲያዩ ጋብዘን እኛ እዚህ ጋር እንሰናበታቸው። ሰላም ጤና ይስጥልኝ። ግርማ አሸብር ባላለው በዚህ በፈርስት ስፓይን ክሊኒክስ የኢንሶል ፕሮዳክሽን ባለሙያ ነኝ። ኢንሶል ማለት የእግር ድጋፍ ነው። የተለያየ የፉት ዲፎርሚቲ ያላቸው ሰዎች በጫማቸው ልክ የሚሰራ እንደገናም ደግሞ የፉታቸውን ሁኔታ የሚያስተካክል ኮሬክት የሚያደርግ የእግር ድጋፍ ይባላል። የተለያዩ የእግር መዳፍ ችግሮች አሉ። ከነሱ መካከል ፍላት ፉት የሚባል አለ። እሱንም በምስል ለማሳየት ይሄኛው የመዳፋችን ሁኔታ ወደ ፍላትነት ሲመጣ ማለት ነው። ኦኬ ቀጥለን ደግሞ ስናሳይ ይሄኛው ሃይ አርች ይባላል። የዚህ የትክክለኛው የእግራችን መዳፍ ከኖርማሉ ከፍ በሚልበት ሰዓት እንደዚህ አይነት የእግር ቅርጽ ይይዛል ማለት ነው። ስለዚህ ይሄም ራሱን የቻለ የእግር መዳፍ ችግር ነው ማለት ነው። ኦኬ ከኖርማሉ አንፃር ስናየው በጣም ከፍ ያለ ነው። ቀደም ብዬ ያሳየኋችሁ የተለያዩ የእግር መዳፍ ላይ ችግሮች ናቸው። ይሄኛው ግን ኖርማል የናቹራል ከርቬቸር ወይም እጥፋት ወይም የእግር መዳፍ ትክክለኛው ነው ማለት ነው። አሁን ይሄኛው እንግዲህ እኛ እዚህ ፕሮዲዩስ የምናደርገው በትክክል አክቹዋል ችግሩን ዴሊቨር የሚያደርግልን ነው። ቀደም ብዬ እንዳሳየኋችሁ የተለያዩ የፉት ችግሮችን እነሱን ዲያግኖስ አድርገን ከዛ በኋላ ለችግሩ በትክክል ዴሊቨር የሚያደርግ ኢንሶል ነው የምንሰራለት። ከውጪ ከሚሸጡት የተሻለ የሚያደርገው
የውጪው ምናልባት ለኮንፈርት ብቻ ሊሆን ይችላል። ይሄኛው ግን ኮንፈርትም አለው አት ሴም ታይምም ደግሞ አክቹዋል ችግሩን በትክክል ዴሊቨር ማድረግ ይችላል ማለት ነው። እንግዲህ ይሄንን ሂደት የምናደርገው ምንድነው? በመጀመሪያ ደረጃ በሐኪም ይታያል። ከዛ በኋላ ሐኪሙ ጋር ከጨረሰ በኋላ ወደኛ ይላካል። ወደኛ በሚላክበት ሰዓት በተለያየ ማሽን ስካን በሚያደርግ ማሽን ስካን እናደርገውና ፉትፕሪንቱ በምን አይነት ደረጃ ላይ እንዳለ በምን አይነት ሁኔታ ላይ እንዳለ እኛ የምናውቅበት ሂደት ነው ማለት ነው። ከዛ በኋላ ችግሩን አይደንቲፋይ ካደረግን በኋላ የተለያዩ ሜዠርመንቶችን እንወስዳለን። ከዛ በኋላ ወደ ፕሮዳክሽን እንገባለን ማለት ነው። ይሄ ማሽን እንግዲህ የፉት ስካኒንግ ማሽን ይባላል። ምንድነው? ክላይንታችን በሚራመዱበት ሰዓት የመሃለኛው ፓርት የፉቱን ፕሪንት ይወስዳል ማለት ነው። ሶ ይሄ ፉት ስካኒንግ ማሽን ይባላል ማለት ነው። እሺ አሁን በግራ እግርሽ ትራመጃታችን እንደተመለከትሽው የፉት ስካኒንግ ፕሮሰሱን ጨርሳለች። እንግዲህ ኮምፒውተራችን ላይ እንደሚያሳየን የፍላት ፉት ወይም የአርች የጠፍጣፋ እግር የሚባለው እሱን አግኝተንባታል። ቀጣይ ፕሮሰሳችን የሚሆነው እንግዲህ የአክቹዋል የፉት ሳይዟን ፔፐር እዚህ ጋር እንትን ትሬስ እናደርጋታለን። እዚህ ጋር እንደምትመለከቱት ይሄ የፋይናል ፕሮዳክቱ ነው። ያ ማለት እንግዲህ ቀደም ብለን ክላይንታችን እንደገለጽ ነው ፍላት ፉት ወይም ደግሞ ጠፍጣፋ እግር እንደነበረ ነው የሚያሳየን። ስለዚህ በእንደዚህ አይነት መልኩ አውጥቶታል ማለት ነው። እንትን ቀጥዬ ደግሞ ፊኒሺንጉን ሰራዋለሁ ማለት ነው። ፋይናሊ እንደምትመለከቱት እንደዚህ ሆኖ በሚያምር ሁኔታ ወጥቷል ማለት ነው። ይሄኛው ለፍላት ፉት ወይም ደግሞ ለጠፍጣፋ እግር የሚሆን የተሰራ ኢንሶል ነው ማለት ነው። ስለዚህ ለክላይንታችን ይሄ ፊኒሺንጉ አልቆ የሚሰጠው በእነዚህ አይነት መልኩ ይሆናል ማለት ነው። ብዙ ጊዜ ህፃናት ላይ ይሄ ፍላት ፉት ወይም የእግር መዳፍ መሬት መንካት በጣም ይስተዋላል። ስለዚህ ወላጆች የልጆቻቸውን ሁኔታ ወይም የልጆቻቸውን የእግር ሁኔታ በደንብ ቼክ ቢያደርጉና እኛ ጋር አምጥተው ስካን ቢያስደርጓቸው በደንብ ቀድሞ ያው ችግሩን እንትን ለማድረግ ስለሆነ እሱ ነገር ቢያደርጉልን በጣም የተሻለ ነው። አሁን እነዚህን ሁሉ ችግሮች የሚያመጧቸው ነገሮች ደግሞ ምንድናቸው ስንል አንደኛ በተፈጥሮ ይመጣል። ለምሳሌ ከእናት ከአባት ጄኔቲካሊ የሚወረሱ የፖስቸር ሁኔታ አለ ወይም የፉት ታይፕ አለ። ሁለተኛ ደግሞ ኮንጀኒታሊ ሊመጣ ይችላል ወይም ደግሞ እንዲሁ ከእናት ከአባት ሳይሆን እንዲሁ በራሱ በኔቸርም ሊመጣ ይችላል። ሶስተኛው ደግሞ ከጊዜ በኋላ ሞር ክብደት ሲኖር ሰውነትሽ ላይ የእግር ሁኔታች ላይ በጣም ጫና ስለሚያሳድር እነዚህ ኮዞቹ ናቸው ማለት ነው። እነዚህ ነገሮች የእግርሽን ሁኔታ ይቀይሩታል። የኢንሶል ብቻ ሰርተን ሳይሆን አት ሴም ታይም ኤክሰርሳይዝም አለ፣ የፊዚዮቴራፒ አገልግሎትም ስላለ እሱን አድርገው አንድ ላይ ለልጁ የተሟላ ጤንነት እንዲኖረው ያደርጋል ማለት ነው። ከ2 ዓመት ጀምሮ ፕሬሸር ማሳረፍ የሚችሉ ወይም ሰውነት ጫና መራመድ የሚችሉ ከ2 ዓመት ጀምሮ ላሉ ህፃናት እንደገና ደግሞ ከዛም በላይ ያሉ ሰዎች ችግሩ ወይም እንደዚህ የእግር ችግር አለብኝ እንደዚህ አይነት የእግር ችግር አለብኝ ብለው ምልክት እንትን ላሉ ሰዎች መተው ስካን መደረግ ይችላሉ ማለት ነው። ስለዚህ የእድሜ ልዩነት የለውም ማለት ነው፣ ወይም የእድሜ ገደብ የለውም። ስለዚህ ከህፃናት ከ2 ዓመት ጀምሮ እስከዛ ድረስ መተው ቼክ መደረግ ይችላሉ፣ ስካን መደረግ ይችላሉ ማለት ነው። አንዳንድ ጊዜ አረጋገጥን በምንመለከትበት ጊዜ አንድ ሰው ወደ ውስጥ የሚረግጥ ሰው በውስጥ ቁርጭምጭሚቱ ላይ ነው በጣም ብዙ ጫና ያለው። ያንን ሰው የኢንሶል ተለክቶ በምናስተካክልበት ጊዜ እንዲህ አይነት ቁመና ሊኖረው ይችላል። ይሄ ደግሞ ከዚህ ከትልቁ አኪሊስ ቴንደን የሚባለውን ጅማት ጀምሮ እስከ ጉልበቱ ድረስ ላለው ጫና መቀነስ ይሆናል። የኢንሶል ወይንም ደግሞ ካስተም ሜድ መሆኑ ምንድነው? ለዛ ሰው በዛ ሰውነት ክብደት ህፃንም ሆነ ትልቅ ልጅ ለዛ ሰው የሚሰራ መሆኑ የበለጠ ይጠቅማል። አሁን ይሄ ያረጋግጣቸው ሁኔታ
ትክክል እንዳልሆነ የሚሰማቸው ሰዎች የቁርጭምጭሚት የወገብ ወይም አት ሴም ታይም ደግሞ የጉልበት ህመም ያለባቸው ሰዎች መጥተው ቢታዩ በጣም የተሻለ ነው ብዬ አስባለሁ። ሞር ሶሉሽን ማግኘት ይችላሉ ብዬ አስባለሁ።